የብርቱካን ጉዳይ ለሁለት ጎራ ተከፍሎ በርካቶችን እያናቆረ ይገኛል። ግማሹ ደካማ አክቲንግ ነው ድራማ ነው ይላል። ግማሹ ደግሞ የለም ልጅቷ የእውነቷን ነው ሀቋ ይውጣላት ይላል። እሷ ጠፍታለች ስልኳም አይሰራም። ውስጥ አዋቂዎች ደግሞ ጠዋት በጸጥታ ኃይሎች ተወስዳለች እያሉ ነው። የዚህን ዝርዝር ጉዳይ በዚህ ቪዲዮ የምናስቃኛችሁ ይሆናል። ሰላም ጤና ይስጥልን ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ለዛሬውም በዚህ 2-3 ቀን ውስጥ መነጋገሪያ የሆነችው የብርቱካን ጉዳይ አሁንም አነጋጋሪነቱን ቀጥሎበታል ማለት ነው። ከላይ የጠቀስንላችሁ ነገሮች በዝርዝር የምናስቃኛችሁ ይሆናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይህ ጉዳይ ብዙ ጥያቄ ሊያስነሳ ይችላል። አንደኛ የጫካው ቀረጻ ለምን አስፈለገ? ቀድሞ ዶክመንታሪ ፊልም ተሰርቶበት ነበር ወይ? ወይንስ ለዚሁ ፐርፐዝ የተሰራ ነው ወይ? ወደ ዩኒቨርሲቲው ተመልሳ ከነበረ ያኔ ለምን ዝም አለች? የያዘችው ህፃን ገና 2 ዓመት ያልሞላው ነው። ጉዳዩ ተደረገ ከተባለ 6 ዓመታት አላለፈውም ወይ? ልጁ በማህፀኗ ውስጥ ስንት ዓመት ቆይቶ ነው የተወለደው? ልጅቷን መርዳት ከተፈለገ ይህ ሰበብ ለምን ተፈለገ? ዩኒቨርሲቲው አምጥቶ ፊንፊኔ ጥሏት ከሆነና ጉዳዩ እውነት ከሆነ መናገር አይችልም ወይ? ያፈኗት ብረት የለበሱ ናቸው ብላለች ወይ? መታደላቸው። ይሄ ደግሞ ልዩ ነው። ያ እገታ ለመፈጸሙ በወቅቱ ምንም ማስረጃ አልተገኘለትም። ዛሬ ከየት መጣ? ልጅ ታገተባቸው የተባሉት ወላጆች የተጠየቁበትን ቃለ መጠይቅ አይተናል ነበረም እንዴ? የታገተብን ልጅ የለም የሚል አይነት አልነበረም ወይ? ዶክመንተሪ ሰርቶ ማቅረቡ ለምን አስፈለገ? ከውጭም ከውስጥም የሚታኮሱት እነሱ ናቸው አለች። እንዴት አወቀች? እነማንስ ናቸው? የታገቱት ሴቶች በአውቶቡስ ተሳፍረው ሲሄዱ ነው አልተባለም እንዴ? ይሄ የትኛው ነው? እኛ ደግሞ ይሄን እንላለን። አንድ ታሪክ እናገራችሁ። የዛሬ 2 ዓመት ገደማ የተፈጠረ አንዲት የስራ ባልደረባዬ ጓደኛ የሆነች ልጅ ቤተሰብ ታሪክ ነው። ቤታቸው የምትኖር የዘመድ ልጅ ስትደፈርና ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። ልጅቱ ፖሊስ ሲጠይቃት የቤተሰቡ ትልቅ ልጅ በእድሜ ከፍ ያለ ጎልማሳ እንደደፈራት ትናገራለች። የተጠርጣሪው ታናሽ እህት የሆነችው የባልደረባዬ ጓደኛ ወንድሟ ታሳስረዋለች። በቤታቸው ተጠግታ የምትኖርን ታዳጊ ደፍሯል ተብሎ የተከሰሰው ወንድሟ ታዲያ እስር ቤት ሆኖ በወላጅ እናታቸውና በጠያቂ ሁሉ መልእክት እየላከ እህቱን መቆሚያ መቀመጫ ያሳጣል። ልጅቱ ምናልባት ንጹህ ይሆን እንዴ በሚል ተስፋና ታዳጊዋ በምን ምክንያት ወነጅለዋለች በሚል ሀሳብ መሃል ተወጥራ በጭንቀት ተደጋጋሚ ስልክ ለጓደኛዋ ስትደውል አስታውሳለሁ። አንዴ በህግ ከተያዘ በኋላ ጉዳዩ ወንጀል ነውና ተመርምሮ ነፃ ካልሆነ በቀር የሷ ውሳኔ ለውጥ እንደማያመጣ ግልጽ ቢሆንም እሷ ግን ቢያንስ እውነቱ እስኪወጣ ከተበዳይ ጎን መቆምን ነበር የመረጠችው። ከኛ መሃል እንደዚህ ሴት አይነት ጠንካራና ብልህ ስንት አለ። የተደፈረች የተተለተለች ከሰውነት ክብሯ ከሞራሏ ያሳነስናት ምስኪን ሴት ገና ስትጮ ጉዳዩ ሐሰትነት ይኖረዋል ብለን ብናስብ እንኳን የትኛው ህሊናችን ነው አፏን ለመዝጋት? ከቅርብ ጊዜ ትውስታችን እንኳን ከአብዲሌ የሶማሌ ክልል ግርግርና ትግራዩ ጦርነት በምዕራብና ደቡብ ኦሮሚያ ከቤንሻንጉልና የባህር ዳሩ የህፃን ሄቨን ታሪክ ድረስ በግጭቶች መሃል የስንት ሴቶች ህይወትና ክብር መጫወቻ ሆነ። በዳይ ከኔ ወገን ሲሆን ጥብቅና እየቆምኩኝ መቼ ነው ፍትህ ይሰፍናል ብዬ ተስፋ ማደርገው? ይቺ ልጅ ከደረሰባት ነገር አንጻር ዓመተ ምህረት ወይ ዲፓርትመንት ቀርቶ ስሟን እንኳን ብታዛባ ይፈረድባታል ወይ? የመደፈር ህመም የግድ ቤታችን እስኪገባስ መጠበቅ አለብን ወይ? ቪዲዮ ከኢቢኤስ ዩቲዩብ ቻናል ላይ ወረደ ከተባለ በኋላ በተለያዩ የሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። በዚህም ነው እንግዲህ ለሁለት ጎራ ከፍሎ በርካቶችን እያናቆረ እያነጋገረ የሚገኘው። ታሪኳን ስትታርክ ህመሟን ዋጥ አድርጋ ቆይታ ልክ ሉላ ከወንበሯ ሄዳ ስታቅፋት ስፍስፍ ብላ በሲቃ ተሞልቷ ውስጥን ስቅዝ በሚያደርግ ለቅሶ ስታለቅስ ነበር አብረን ማልቀስ የጀመርነው። ስንቷ ናት ይህንን እቅፍ የምትናፍቀው? ስንቷ ናት መታቀፍ እየናፈቃት እየቀረችው? አይዞሽ መባል ህመሟን ማውራት እያማራት ሞት የቀደማት ስንት ናት? ይህን ህመም ይህን ባዶነት ይህን ጥቃት ለመረዳት ቤታችን እስኪገባ መጠበቅ አለብን ወይ? አይዞሽ ማለት ቢያቅተን ቢያንስ እስኪጣራ የምንመኘው እውነት እስኪወጣ ሳንሳለቅ ስለ አምላክ ብለን ዝም ማለትን ብንመርጥ የሚሉም አሉ። የብርቱካን ጉዳይ ለሁለት ጎራ ተከፍሎ በርካቶችን እያናቆረ ይገኛል። ግማሹ ደካማ አክቲንግ ነው ድራማ ነው ይላል። ግማሹ ደግሞ የለም ልጅቷ የእውነቷን ነው ሀቋ ይውጣላት ይላል። እሷ ጠፍታለች ስልኳም አይሰራም። ውስጥ አዋቂዎች ደግሞ ጠዋት በጸጥታ ኃይሎች ተወስዳለች እያሉ ነው። ዶክተር ኑረዲን ሉኬ ይባላሉ። የብርቱካን ታሪክ ደካማ አክቲንግ የታየበትና በሴቶች ዘርፈ ብዙ ሰቆቃ ላይ የተቀለደ ተግባር ሆኖ ያገኘውት ይላሉ። ከዚህ በታች የምጠቅሳቸውን ነጥቦች ካነበባችሁ በኋላ በድጋሚ ዶክመንተሪውን ሄዳችሁ እዩት።
ምሽት 3 ሰዓት ላይብረሪ ውስጥና ከውጭ ተኩስ ተጀመረ። እኛም ህይወታችንን ለማትረፍ እየተንፏቀቅን መሄድ ጀመርን። ከዛም እዚህ መኪና ውስጥ ገብታችሁ ህይወታችሁን አትርፉ ተባለን። እኛም ገባን። በመኪና ትንሽ ከሄድን በኋላ ወርደን ለ6 ሰዓት ጫካ ውስጥ በእግራችን ተጓዝን አለች። ከዛ ሰፊ አረንጓዴ ሜዳ ደረስን። የትጥቅ ትግል ስልጠናዎች ትወስዳላችሁ ተብለን ወደ ስልጠና ገባን ትላለች። እንግዲህ ይህን ክስተት ስናይ ምሽት 3 ሰዓት የተጀመረ ጉዞ 6 ሰዓት ሲጨመርበት ሌሊት 9 ወይም 10 ሰዓት ገደማ የሚያልቅ ይሆናል። በዛ ድቅድቅ ጨለማ ሰፊ አረንጓዴ ሜዳን ማየት እንዴት ቻለች? የተባሉትን ስልጠናዎች በዛው ድቅድቅ ጨለማ ተጀመሩ። ድካም የለም፣ እንቅልፍም ሊወስዳቸው አልሞከረም። ደግሞም እኮ ወደ መኪናው ገብታችሁ ህይወታችሁን አትርፉ ሲባሉ ወንዶች አታስፈልጉም ሳይባሉ ሴቶች ብቻ ተጠራርገን ገባን አይነት ነገር ያለ ፍርሃት ትናገራለች። እየተጠሙ እየተራቡ አመት ከ6 ወር በዚያ ከባድ ሁኔታ ውስጥ ቆዩ። አመት ከ6 ወር በዛ ሁኔታ ከቆየን በኋላ ተራ በተራ ተደፈርን አለች። ከተደፈረች በኋላ ከማህፀኗና ከጭንቅላቷ ደም እየፈሰሰ ለ6 ቀን ቆየች። ራሷን ስታ ማለት ነው። ራሱን ለ6 ቀን የሳተ ሰው ደም እየፈሰሰው በህይወት ተርፎ በ6ኛው ቀን ነቅቶ ጓደኞቹን መርዳት ጀመረ ማለት ነው። ልብሷንም አውልቃ ለጓደኛዋ ሰጠች። እሷም እህል ውሃ ሳትል ደም እየፈሰሳት ስትሄድ 6 ሰዓት የእግር ጉዞ የወሰደባትን መንገድ ከተጓዘች በኋላ ከተማ ደርሳ አንድ ሰው ለምና በ50 ብር ብቻ ደና ካልሲ በማይገዛ ገንዘብ ልብስ አግኝታ ገዛች። የዩኒቨርሲቲ ተማሪ ነኝ እያለች በነበረችበት ሁኔታ ቀጥታ የዋናው ዳይሬክተር ቢሮ ገባው አለች። እንግዲህ ዩኒቨርሲቲ ውስጥ ዳይሬክተር ኬት እንዳመጣች እሷ ትወቀው። ያውም 24 ሰዓት የቤት ውስጥ ስራ እየሰራች ጥሩ ውጤት አምጥቼ ዩኒቨርሲቲ ገብቼ 2 ዓመት ተማርኩ ያለች ልጅ ዲንና ፕሬዝዳንት የሚለውን ቃል ሰምታ አታውቅም ማለት ነው። ዳይሬክተሩ ወደ ሆስፒታል ወሰዳት። ከዚያም ቁስሉን ማጠብ ተጀመረ። ቁስሉን ለመፈወስ ዶክተሮቹ ቢሞክሩም የማይቻል ነገር ሆነባቸው። ቁስሉ አልድን ሲል ተሰላችተው ተዋት። ሲሰላቹ ከዚያም ዩኒቨርሲቲው በራሱ መኪና አዲስ አበባ ወስዶ ጣላት። የዚህን ጊዜ የተነገራት የልብ ህመም ነው እንጂ አላስፈላጊ እርግዝና ስለመከሰቱ አይደለም። አልድን ብሎ ያስቸገረው ቁስል አዲስ አበባ ስትደርስ ያለምንም የሕክምና እርዳታ ዳነ። ከዚያም ከመንገድ አንስቶ አንድ ሰው ወደ ጤና ጣቢያ ወሰዳት። እርጉዝ ሆና ተገኘችና በዛው ቀን በምጥ መርፌ ወለደች። ነፍሰ ጡር የሆነችበትን ጊዜና ከእርግዝና ጋር ያሰለፈችውን ችግር የትም ቦታ አልጠቀሰችም። ድንገት ከየት መጣ ሳይባል ጤና ጣቢያ ደርሳ ብቻ ወለደች። የተሰጣት መድኃኒቶች ብዛት ደግሞ አንድ አነስተኛ የፋርማሲ ሼልፍ ይሞላል። ለምን እንደተሰጣት እንኳን አትገልጽም። የተወለደውም ህፃን ተጨማሪ ምግቦች መመገብ ጀምሯል። እስከዛሬም ድረስ ከተወለደበት ቀን አንስቶ መድኃኒት እየወሰደ ነው። ብቻ ቁጥር ስፍር የሌለው ያልተቀናጀ ውሸት የተሞላበት ድራማ መሆኑን በድጋሚ ስታዩት ቁልጭ ብሎ ይታያቸዋል። ክስተቱ የተፈጠረበት ጊዜና ቦታ አንድም ጊዜ አልተገለጠም። ይህም ዓላማው ሌላ ጉዳይ እንደሆነ ይጠቁመናል። በአጭሩ በቅጡ እንኳን ያልተቀናጀ የአንድ ቀሽም ፕሮዲውሰር ድራማ ነው ሲል ሀሳቡን ገልጿል። ብርቱካን ከበደ በጸጥታ ኃይሎች በቁጥጥር ስር ውላለች። ከውስጥ ምንጮች በተገኘ መረጃ መሰረት ብርቱካን ከበደ ዛሬ ከቤቷ በመንግስት የጸጥታ ኃይሎች በቁጥጥር ስር መዋላቸው ተሰምቷል። ስማቸው እንዲጠቀስ ያልፈለጉ የውስጥ ምንጮች ለዜና ማሰራጫ ስም እንደገለጹት የጸጥታ ኃይሎች ብርቱካንን በአንድ የዲቴንሽን ማዕከል ውስጥ ሲሆን የኢትዮጵያ መንግስት ወይም የብልጽግና ፓርቲን ስም በማጥፋት ወንጀል እንደመሰረቱባቸው ተነግሯል። ምንጮቹ አክለውም ብርቱካን ይቅርታ እንድትጠይቅና የሰጠችው መግለጫ ሐሰት እንደነበር በግዳጅ እንድትናገር እየተደረገ ነው ብለዋል። በተጨማሪም ኦሮሚያ ሚዲያ ኔትወርክ ኦኤምኤን እና ፋና ብሮድካስቲንግ የተባሉ ሚዲያዎች ይቅርታ በምትጠይቅበት ጊዜ ለመቅረስ እንደተጠሩም ምንጮቹ ጠቁመዋል ብለዋል። የዜና ማሰራጫ ስም ብርቱካን ከበደን ለማግኘት በተደጋጋሚ ስልክ የደወለ ቢሆንም ስልካቸው ዝግ መሆኑን ለማረጋገጥ ችለናል። ይህንንም እኛም ለብርቱካን ከማታ ጀምሮ ተደጋጋሚ የሆነ የስልክ ሙከራ ስናደርግ ነበረ። ስልኳ እየሰራ እንግዲህ ብርቱካን ተመስገን በደንቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች ኢቢኤስ ላይ ቀርባ ተናግራ ነበር። ነገር ግን ብርቱካን የአዋሳ ዩኒቨርሲቲ ተማሪ እንደነበረች መረጃዎች እየወጡ ነው። ከወጣው የትምህርት ማስረጃ ውስጥ የተማረችው ፋርማሲስት ሳይሆን አካውንቲንግ እንደሆነም መረጃዎች እያመለከቱ ነው የሚገኘው። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው በመረጃ ሰዓታችን ላይ ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናችኋለን። እናንተስ በዚህ ጉዳይ ላይ ምንድነው የሚሰማችሁ? ሀሳባችሁን አስፍሩልን። ሰናይ ጊዜ ይሆንላችሁ።